የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በእንኳን ደህና መጣችሁ መልእክታቸው በብልጽግና ፓርቲ እሳቤ በኢኮኖሚ በማህበራዊና በፖለቲካ ዘርፍ የተከናወኑ ስራዎች የህዝቡን ተጠቃሚነት ያሳደጉ ናቸው ብለዋል። ብልጽግና ለዘመናት የተከማቸውን ድህነትና ጉስቁልና አስወግዶም ኢትዮጵያ ብልጽግናን የተጎናጸፈች ሀገር እንድትሆን በማድረግ አመርቂ ውጤት አስመዝግቧል ብለዋል። ፓርቲ ለዘመናት የተከማቸውን የመተማመን ችግር ድህነትና የህዝባችንን ጉስቁልና ለአንዴና ለመጨረሻ ጊዜ ተወግዶ ሁለንተናዊ ብልጽግናን የተጎናጸፈች ሀገር እንድትሆን ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ባለፉት ጥቂት የለውጥ ዓመታት በሁሉም መስክ ከገጠር እስከ ከተማ አመርቂ የኢኮኖሚ እድገት አስመዝግቧል። የኢትዮጵያን ብሔራዊ ጥቅም ለማስከበር ብልጽግና ፓርቲ ብርቱ ጥረት እያደረገ መሆኑን ዋና አስተዳዳሪው ገልጸዋል። ለረጅም ዘመናት ተዘግቶ የነበረው የባህር በር ሀገራችን የማግኘት መብቷን ለማስከበር ብሔራዊ ጥቅማችንን እንዲከበር ብልጽግና በድፍረት ያቀረበው ጥያቄ ያልተቋረጠ ዲፕሎማሲያዊ ጥረት በማድረግ በዓለም አቀፍ ደረጃ ተስፋ ሰጪ ድጋፍ ማግኘት ተችሏል። በዞኑ የግብርና ምርታማነትን ለማሳደግ በተሰጠው ትኩረት ውጤት መታየቱን ያነሱት አቶ እንዳሻው በሁሉም ዘርፍ በርካታ አበረታች እርምጃ መወሰዱንም ገልጸዋል። በትምህርት መስክ ሰፊ ስራ መሰራቱን ጠቁመው የጤና ተደራሽነትን ለማሳደግ በተሰሩ ስራዎች አዳዲስ የጤና ተቋማትን መገንባት፣ ነባር ተቋማትን ማስፋፋትና ደረጃቸውን የማሻሻልና የማሳደግ ስራዎች መከናወናቸውን ተናግረዋል። ከ23,000 በላይ ተማሪዎችን የምገባ መርሃ ግብር ተጠቃሚ በማድረግ ትምህርታቸውን ተረጋግተው እንዲከታተሉ ማድረግ ተችሏል። ከዚህ በተጨማሪ በፌደራል መንግስት እየተገነባ ያለው የአዳሪ ትምህርት ቤት ወደ መጠናቀቅ ደረጃ ደርሷል። በጤና ዘርፍ የጤና ፖሊሲ ማሻሻያ መደረጉን ተከትሎ መከላከልና አክሞ ማዳን ላይ ትኩረት በመደረጉ የጤና ጣቢያዎቻችን ብዛት ከመጨመሩ ባለፈ የአገልግሎት ደረጃ የማሻሻል መጠነ ሰፊ ስራ ተከናውኗል። የመለስተኛ ቀዶ ጥገና ሕክምና ማዕከል ምንም ካልነበረበት 4 ማድረስ ተችሏል። የመጀመሪያ ደረጃ ሆስፒታል ከለውጡ ፊት 2 ከነበረበት ወደ 5 ከፍ በማድረግ ለማህበረሰቡ አገልግሎት እየሰጠ ይገኛል። በቱሪዝም ዘርፍም መዳረሻዎችን ለማልማትና ለማስተዋወቅ የተጀመሩ ስራዎች አመርቂ ውጤትን እያስመዘገቡ መጥተዋል ብለዋል። በዞኑ የተጀመሩ የልማት ስራዎችን አጠናክሮ በማስቀጠል የህዝቡን ኑሮ ለመቀየር የተያዘው ግብ እንዲሳካ ፓርቲው በቀጣይም በቁርጠኝነት እንደሚሰራ የተናገሩት ዋና አስተዳዳሪው የዞኑ ህዝብ የተጀመረውን የብልጽግና ጉዞ እንዲያስቀጥልና የኢትዮጵያ ልዕልና እንዲረጋገጥ ለብልጽግና ፓርቲ ድምፅ እንዲሰጥ ጥሪን አቅርበዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ብልጽግና ፓርቲ ጽህፈት ቤት ኃላፊና የክልሉ መንግስት ዋና ተጠሪ አቶ ፍቅሬ አማን በበኩላቸው የህዝቡን ሁሉን አቀፍ ጥያቄ ለመመለስ ባለፉት የለውጥ ዓመታት የብልጽግና ፓርቲ በትኩረት ሲሰራ መቆየቱን ገልጸዋል። ፓርቲያችን የክልሉን ህዝብ የሰላም፣ የልማት፣ የመልካም አስተዳደር ጥያቄዎችን ፍትሃዊ በሆነ መንገድ በመመለስ ትልቁ ግባችን የሆነውን ሁሉን አቀፍ ብልጽግና ጉዞ መሰረት የሚጥሉ ስራዎችን ህዝቡን በማሳተፍ ስናከናውን ቆይተናል። ብልጽግና ሰው ተኮር በመሆኑ ባለፉት የለውጥ ዓመታት በሁሉም መስኮች የዜጎችን ተጠቃሚነት የሚያረጋግጡ ተግባራት መከናወናቸውን ገልጸዋል። በክልላችን በፌደራል መንግስትና በክልል አቅም በየብስ መሰረተ ልማት፣ በአየር መንገዶች፣ በግብርና ክፍለ ኢኮኖሚ፣ በመስኖ አውታሮች፣ በንጹህ መጠጥ ውሃ፣ በጤናና በትምህርት እንዲሁም በቱሪዝም ልማት ስራዎች እየተመዘገቡ ያሉ ውጤቶች ያለፉትን የባከኑ ዓመታት ሊያካክስ የሚችሉ አኩሪ ውጤቶች እየተመዘገቡ ይገኛሉ። ይህንኑ የተጀመረውን የለውጥ ጉዞ ለማስቀጠል መላው የፓርቲው አባላትና ደጋፊዎች በ7ኛው ጠቅላላ ምርጫ ብልጽግናን እንዲመርጡ ጥሪን አስተላልፈዋል።